መልካም የሴቶች ቀን እየተመኘን ፈረንጅ ጎረቤት ሰዓታችን ላይ ደርሰናል። ትክክል። ወዴት ነን ዛሬ ዚኪ? እንግዲህ ያገኘሁት ደቡብ አፍሪካዊ የሆቴል ስራ አስኪያጅ ነው። በጣም የሚገርም ስብዕና ያለው ግለሰብ። በእውነት በጣም ብዙ ነገሮችን ያጫወተኝ። በዛ ላይ ደግሞ 3 ቋንቋዎች ነው የሚችለው። አፍሪካንስ፣ ኪስዋሂሊና እንግሊዘኛ አቀላጥፎ ነው የሚያናገረው። እና በእንግሊዘኛ መቼስ ተግባባችኋል? በአማርኛም ተግባብተናል። በቼስ ያው በፈረንጅ ጎረቤቴ ብዙ ነገር እናስቃኛለን። ፈረንጅ ጎረቤቴ አይተንመለስ። Hi, my name is Dolph Rinebolt. ሰላም፣ ስሜ አዶልፍ ግራንዋል ይባላል። ኤድና ሞል ፊት ለፊት ያለው የቤስት ዌስተርን ፕላስ አዲስ አበባ ሆቴል ስራ አስኪያጅ ነኝ። ከፐርሲሊ ቢች በደቡብ አፍሪካዊ ዌስተርን ኬፕ ታውን ውስጥ ከምትገኝ ትንሽ የባህር ዳርቻ ከተማ የመጣው ሲሆን አሁን የምኖረው ከቤተሰቦች ጋር በሲቡ ከተማ ፊሊፒንስ ነው። አዲስ አበባ ከመጣው 2 ወር አልፎኛል። የንግድ ስራ ምርምር፣ የተለያዩ ርዕሰ ጉዳዮች መተንተንና ቼዝ መጫወት ያስደስተኛል። ይህም ስልታዊ አስተሳሰቤን ያጎለብታል። አዲስ አበባን የምወደው ሞቅ ያለ እንግዳ ተቀባይ ህዝቦቿ ናቸው። የከተማው የእንኳን ደህና መጣችሁ ስሜት በወዳጅነት በፈገግታ ሆነ ስለ ባህልና የዕለት ተዕለት ኑሮ በሚደረጉ ውይይቶች ሁሉም ሰው የቤቱ ያህል እንዲሰማ ያደርጋል። The culture, history, and the everyday life. Dolph. Salam, how are you? I'm very good. Nice to see you. Nice to see you. Yo, what are you doing outside work? I was actually trying to look for you. I'm very pleased to see you, sir. Nice to meet you. Very, Nice to very see you. well. What's a coffee or something? Oh, I will. I would like to have probably a macchiato or something. You know, just get the team to get you something. Nice to see you, man. I'm very happy to see you. I was going to ask you when you're going to say ishi. Well, I know 3 words. Salam, Dinesh, ishi. With those 3 I can have a conversation. And ishi is okay, yes, whatever you want it to be. ዶልፍ ስላገኘሁ በጣም ነው ደስ ያለኝ። እስቲ ከፕሮሲቲ ወደ አዲስ አበባ የመጣህበትን ጉዞ ንገረኝ። Well, I grew up actually in Crafton in the Western Cape, but moved to Pearly Beach later, which is on the east of... በአውራጃው ምስራቃዊ የባህር ዳርቻ የምትገኘው ወደ ፐርሊ ቢች አስደናቂ ተፈጥሮ ያላት ውብ ከተማ ከመሄዴ በፊት ያደግኩት በክራፍተን ዌስተርን ኬፕ ነው። እዛ ያለው ውሃ ዓመቱን ሙሉ በበረዶ በሞቃት የአየር ጠባይ እንኳን ቀዝቃዛ ነው። ስለዚህ መዋኘት ተስማሚ አይደለም። እንደ አውሮፓውያን አቆጣጠር በ2005 ደቡብ አፍሪካ ለቅቄ የመጣውና በኋላም ፊሊፒናዊቷ ባለቤት የሆነችውን በዳሬ ሰላም ከተማ ታንዛኒያ ውስጥ አገኘኋት። 2 ልጆች አሉ። የ6 ዓመት ወንድ ልጅ ፎርድ እና የ17 ዓመት ሴት ልጅ ኒና። በአሁኑ ሰዓት በሲቡ ከተማ እየተማረች ነው። ቤተሰብ ለኔ በጣም አስፈላጊ ነው። የቤተሰብ ህይወት እወዳለሁ። ለ2 ዓመታት ወደ ደቡብ አፍሪካ ከመመለሴ በፊት 8 ዓመታትን በታንዛኒያ አሳልፌያለሁ። ከዛ ሆኜ በፓኪስታን፣ በጋና ከዚያም በቪየትናም ኖርኩ። በዚያም ለ6 ዓመታት ቆይቻለሁ። አሁን ራሴን እዚሁ አዲስ አበባ አግኝቼዋለሁ። last 6 years, and this is where I'm currently finding myself. ወደ አዲስ አበባ ከመምጣት በፊት ስለ ኢትዮጵያ ያወቅከው ወይም ያስከው ግንዛቤ ምን ያክሉ ነበረ? Well, I think that the perception is quite wide. ስለ ኢትዮጵያ ያለኝ ግንዛቤ የተቀረጸው በመጽሐፍ ቅዱስና በታሪክ መጽሐፍት በዳሰስኳቸው የበለጸገ ታሪኳ ነው። ይህ ትልቅ ቅርስ ወደ ኢትዮጵያ እንድሳብ ካደረጉኝ ምክንያቶች አንዱ ነው። እዚህ ለመሆን እድለኛ ሆኜ የበለጠ ለመማር ጓጓሁ። ከተማዋ በኢኮኖሚ እድገት ላይ ነች። ከቡድኔ ጋር በመስራትና ለዚህ አስደናቂ እድል በማበርከት ኢትዮጵያ እያደገች ስትሄድ በማየቴ እዚህ በመሆኔ ደስተኛ ነኝ። Explored in Ethiopia. እዚሁ 2 ወር ከግማሽ ያክል አዲስ አበባ ውስጥ ብቻህን ሆነ ብዙ ቦታም ሳትዳስስ ነው እየቆየ ያለውና ያ የህይወት ትራንዚሽን በተለይ እንግዲህ በተለያዩ የሙያ መስፈርቶች የተለያየ ሀገራት ኖረሃል፣ የተለያየ ኑሮን አይተሃልና እዚህ ያለው የህይወት ትራንዚሽን እንዴት ነው እየተላመድክ ያለው? Well, I won't be cutting my pulse if that's what you're looking at, but ደስተኛ ነኝና በደንብ እያስተካከልኩ ነው። ለኔ ትልቁ የባህል ድንጋጤ እንደ የጥርስ ሳሙና ያሉ የዕለት ተዕለት እቃዎች ውድ መሆናቸው ነው። ነገር ግን ኢኮኖሚው በቅርቡ እንደሚሻሻል አምናለሁ። ይህ መንግስት ለህዝቡ የተሻለ እድል ለመፍጠር የሚያደርገውን ጥረት አይቻለሁ። የውጭ ሀገር ዜጋ መሆን ማለት መስዋዕትነት መክፈል ማለት ነው። ለምሳሌ የ5 ሰዓት ልዩነት እንደማስረዳት ማለት ነው።
ወደፊትም ሊቀላቀሉኝ እንደሚችሉ ተስፋ አደርጋለሁ። ልጄ እዚህ ካጠና ሲያድግ አመለካከቱን በማስፋት ጥሩ ተሞክሮ ሊሆነው ይችላል። የሀገር ውስጥ ምግብ ሞክሬያለሁ። አንዳንድ ምግቦች ለኔ ትንሽ አቅም የበዛቸው ናቸው፣ ግን በአጠቃላይ ጣዕሙን ወድጄዋለሁ። ከሁሉም በላይ የሚታየው የሰዎቹ ሞቅ ያለ አቀባበል ነው። All for me because it feels like home. ቀሪው ዓለም ስለ ኢትዮጵያ ባህል፣ ተሞክሮ፣ ልምድ ምን መማር አለበት ትላለህ? Well, I think the fact that Ethiopians are so accepting. ኢትዮጵያውያንን በጣም የማደንቀው በዙሪያቸው ያሉ ሰዎችን ሁሉ እያቀፉ በሚያስደንቅ ሁኔታ እየተቀበሉ መሆናቸው ነው። እያንዳንዱን ሰው ወደ ማህበረሰባቸው የሚያደርጉት አቀባበል ሌሎች ባህሎች ሊማሩበት የሚችሉት ነገር ነው። እንደ ውጭ ሀገር ሰራተኛ ወደ ማህበረሰቡ ያለምንም እንቅፋት እንኳን ደህና መጣ መባል ያስደስታል። ይህ ሁሉን አቀፍ ሰላምን፣ ስምምነትን ያጎናጽፋል። ይህም የኢትዮጵያ ባህል ውድ ከሆኑት አንዱ ያደርገዋል። So precious, to be quite frank. ኢንተርናሽናል ሆቴል ከመምራት አኳያ የሚገጥሙህ ተግዳሮቶችና ጥሩ ነገሮች ምንድን ናቸው? So I think resources is always challenging in a developing country like Ethiopia. እንደ ኢትዮጵያ ባሉ ታዳጊ ሀገሮች ሀብት ምንጊዜም ፈተና ነው። ሆኖም በአገር አቀፍ ደረጃ ልምዶችን የሚያጎለብቱ አዳዲስ ጽንሰ ሀሳቦች በማስተዋወቅ የመስተንግዶ ገበያውን የመቀየር ትልቅ አቅም አለ። እውነተኛው ጥንካሬ ላይ ጎብኚዎች የማይረሱ ልምዶችን ለመፍጠር የሀብት ገደቦችን በማሸነፍ ፈጠራን በሚያስኬዱ አስደናቂ ሰዎች ላይ ነው። Everybody's got the same kind of feeling about this. በቢዝነስ ሪሰርች ውስጥ የኢትዮጵያ የቢዝነስ መስፈርት ከሌላው ሀገራት ጋር ሲነጻጸር ምን ይመስላል ትላለህ? Well, from my understanding, it was about 2% GDP growth last year, which is a positive growth. Now, when የኢትዮጵያ አጠቃላይ የሀገር ውስጥ ምርት ባለፈው ዓመት 2% ገደማ በማደጉ ወደፊት አዎንታዊ እድገት ያሳያል። ይህ የኢኮኖሚ እድገት የገቢ መጨመርና ዘላቂ ካፒታል ያስገኛል። የእድገት ተስፋዎች በተለይም በዚህ ዓመት የገበያ እምነትን ያሳድጋል። ቱሪዝምንና መስተንግዶንም ይጠቅማል። ሰላምን ማስጠበቅና ልማትን መደገፍ ይህን ጅምር ለማጠናቀቅ ኢኮኖሚውን ለማጠንከር ወሳኝ ናቸው። positive signals to grow the economy as a whole. የተለያዩ ቦታዎች ተመድበህ ነው የምትሰራው። ቤተሰቦችን እዚህ ወደ ኢትዮጵያ ለማምጣት ሀሳቡ አለህ ወይ? እንዴት ነው የስራህንም ህይወት የግልህንም ህይወት በደንብ አጣጥመህ ለመኖር እያሰብክ ያለው? I always get very emotional when I talk about my family because I love them dearly. So ስለ ቤተሰብ ማውራት ሁልጊዜ ስሜት ያደርገኛል፣ ምክንያቱም በጣም ነው የምወዳቸው። ልጆቻችንን የምትከባከቧ በፊሊፒን የምትኖረው ባለቤቴ ለእኔ ውድ ነች። እሷና የ6 ዓመት ልጃችን ጊዜው ሲደርስ እዚህ እንደማመጣቸው ተስፋ አደርጋለሁ። ሴቷ ልጄ አሁን በዩኒቨርሲቲ ውስጥ እያደገች ነው። ቤተሰብ የማዕዘን ድንጋይ ነው፣ የምሰራበት ምክንያቴ ነው። ስለ እነሱ ሳስብ አይኖችን እንባ ያጥለቀልቁኛል። ለማንኛውም ከየትኛው ሀገር እንደመጣው ሳስብ ትኩረት ይሰማኛል። ይህ የደቡብ አፍሪካ ባንዲራ ነው፣ የቀስተ ደመናዋ ሀገር። that's our flag. That's my pride. ስለ ሳውዝ አፍሪካ በጣም የምትወደው ነገር ምንድን ነው? Hey, it must be rugby and Biltong. ራግቢና ብልተን ነው። ያ ባህላችን ነው። ምግብና ስፖርት አንድ ያደርገናል። የዓለማችንን ችግሮች እንድረሳ ያደርገናል። ሁልጊዜ በዝርዝር አናት ላይ ይቀመጣሉ። እንደማስበው አሁን መዝናናትና ትንሽ ፈታ ማለት ያለብን ይመስለኛል። Right. ከአዲስና ከፐርል ሲቲ ያገኘኸው ልዩነት ምንድን ነው? Pearly Beach. Pearly Beach has got like in የፐርሊ የባህር ዳርቻ ቢበዛ 3000 ሰው ያላት ትንሽ መንደር ናት። ከአዲስ አበባ ጋር በምንም አይነጻጸርም። አዲስ አበባ በገበያ ማዕከሎችና በትላልቅ ግንባታዎች እየተስፋፋች ነው። ይህም ለመመስከር የማይታመን ነው። እዚህ ያለው ኢኮኖሚያዊ ተጽዕኖ በተለየ ደረጃ ላይ ነው። እኔ የትንሽ መንደር ልጅ ነኝ እንጂ የከተማ ሰው አይደለሁም። ማየትና ህይወት ወዴት እየመራችኝ እንደሆነ ማየት ያስደስተኛል። development. I enjoy seeing where life is going. So Can you just score one no, ball? I'm still carrying you. Don't worry. One- You're gonna give me 2 shots. Don't worry. Come on. You see it now only. I mean, I know I'm terrible, but I was expecting for you to like I'm old. What do you mean? ከአንድም 3 ቋንቋ እንደምትችል ሰምቻለሁና አማርኛ ለመሞከር ታስባለህ? If I can pronounce it correctly, yes. በትክክል መናገር ከቻልኩ ለማየት ብዙ ሺህ ቃላት አሉ።
ግን መግባባት በህይወት ውስጥ ቁልፍ ነው። በተሻለ ሁኔታ በተግባር ቁርጥ ግንኙነቶች ይጠናከራሉ። ረዘም ላለ ጊዜ ለመቆየት ስላሰብኩ የቋንቋ ክህሎቶችን ማዳበር አስፈላጊ ነው። አፍሪካንስ፣ እንግሊዝኛና ኢስዋሊ ቋንቋ እናገራለሁ። When I was working 8 years in Tanzania. So sorry for beating you at your old people does that to you. Good game. Tell your wife to let you out of the house more often. Can you give me a couple of minutes? የተወሰነ I have ደቂቃዎች meetings ስጠኝ። coming up. ስብሰባዎች አሉብኝና በፍጥነት ልብስ መቀየር I'll meet አለብኝ። you ውስጥ inside. እንገናኝና Catch- ጨዋታችንን እንቀጥላለን። ወደ ምግቡ ተሞክሮ እንምጣ። ደቡብ አፍሪካ የሰማሁት ነገር አለ። ልክ እንደኛ ሀገር ቋንጣ መሳይ የሆነ ምግብ እንደምትበሉ ሰምቻለሁና በእኛ ሀገር ቋንጣ ይባላል፣ በእናንተ ሀገር ደግሞ ሌላ ስም ያለው ይመስለኛልና እስቲ ምን ያክል እውነት ነው? እንደገና ካለም ብናየው ጥሩ ይመስለኛል። We got something called biltong and you got kwanta. እኛ ቢልተን አለን፣ እናንተ ደግሞ ቋንጣ አላችሁ። ሁለቱም በራሳቸው መንገድ ልዩ ናቸው። አዘገጃጀታቸውና ንጥረ ነገሮቹ ይለያያሉ። ነገር ግን እያንዳንዳቸው ልዩ ባህላቸውን ያንጸባርቃሉ። ልክ እንደናንተ እኛም ልዩ ነን። Our biltong is you are about kwanta, so ሁለቱ ልዩነታቸው ምን እንደሆነ ማየት አንተም እንግዲህ ቋንጣ ቀምሰህ እንደማታውቅ ምናልባት ግምቱ ሊኖረኝ ይችላልና ቋንጣ ቀምሰህ ታውቃለህ? መሞከርስ ትፈልጋለህ? I have indeed. And I tell you what we have actually here. I've got a ቋንጣን ቀምሻለሁ። እዚህ ሁለቱም አሉኝ፣ ከደቡብ አፍሪካ ቢትልስ እና ከኢትዮጵያ ደግሞ ቋንጣ። እስቲ እንሞክራቸው እና ይህ ውይይት ወዴት እንደሚወስድ እናያለን። ቢልተን ከቋንጣ ጋር ተመሳሳይ ነው፣ ግን ትንሽ ለስላሳ ነው። እስቲ እንቅመሰው። but a little bit softer. So let's have a look. እንዴት ነው ይሄ የሚሰራው? Okay. So ours is very similar to your one, to be quite honest. And የእኛ ቢልተን ከቋንጣችሁ ጋር በጣም ተመሳሳይ ነው። የባህል መመሳሰሎችን ማየት በጣም አስደሳች ነው። በአንድ ሌሊት ጥሬ ስጋን በስኳር፣ በጨው፣ በኮምጣጤ፣ በበርበሬ፣ በዋርሴስተርሻየር መረቅ እና በአኩሪ አተር መረቅ እንዘፈዝፈዋለን። ከ24 ሰዓታት በኋላ ልክ እንደ ቋንጣ እንዲደርቅ እናሰጠዋለን። ነገር ግን ከ2 እስከ 3 ቀናት ማድረቂያ ውስጥ ረዘም ላለ ጊዜ ይደርቃል። ጣዕሙ ከጊዜ ወደ ጊዜ እየጨመረ ይሄዳል። እኔ ለስለስ ያለውን እመርጣለሁ። አንዳንድ የሀገሬ ሰዎች ደግሞ ይበልጥ ማድረቅ ይወዳሉ። ምግቡ ግን ማኘክ በምትፈልግበት መንገድ እንዲሰራ ይወስነዋል። how you like to chew it. በጣም ይገርማል። ልዩነቱ በጣም ግልጽ የሆነው እስቲ ምናልባት አቆራረሱም አቀማመሱም ብናየው ደስ ይለኛል። ይሄ ምግብ በትክክል የትኛው የደቡብ አፍሪካ አካባቢ በጣም ይዘወተራል? Oh no, this is everywhere. This is South Africa. This is cultural. That's why I said this is a big culture. ይህ በመላው ደቡብ አፍሪካ ተወዶ የሚበላ ነው። የባህላችን አካል ነው። ከቋንጣው ልጀምር። ደረቅ ያለ ነው። በጣም ጥሩ ይመስላል። መዓዛው በሚያስደንቅ ጣዕም የተዋዛ ነው። Nice flavors coming through it. It's a really good taste. So, to describe it, it's almost like smoked meat, to be honest with you. ቋንጣ ልክ እንደተጠበሰ ስጋ ነው። ምላስ ላይ ጥሩ ነው። ቅመም የበዛበት አይደለም። አሪፍ የበሬ ስጋ፣ ጣዕም ያለው የበሬ ስጋ ነው። ስለዚህ ለአንቃ ራሱ ንጣፉን ያጣጥበዋል። አንዳንዴም ደጋግሜ መብላት እወዳለሁ። በሌላ በኩል ደግሞ የቢትልስን ስጋ በደረቁ ጊዜ ይበልጥ የሚታይ ቀጭን ንጣፍ አለ። ብዙ ጊዜ በቢላ እንቆርጠዋለን። ከወይን ከቢራ ወይም ከራቢ ጋር እናጣጥመዋለን። ከቋንጣ ይልቅ የሚለሰልስ በአፍ ውስጥ ከሚፈነዳ ጨዋማ ጣፋጭ
ጣዕም ያለው ስጋ ነው። አንዴ መብላት ከጀመርክ ማቆም ያቅታል። አሸናፊው የትኛው እንደሆነ መምረጥ የሚያስቸግር ነው። የኔን ቢትል ወደዋለሁ፣ ግን ደግሞ ቋንጣ በተመሳሳይ መንፈስ የሚያስደስት ምግብ ነው። ከሆነ ጊዜ በኋላ ወይም ጾም ሲፈታ እኔም ራሴ ለመሞከር በጣም ጓጉቻለሁ። ወደ ኢትዮጵያ ምግብ እንግዲህ ለመጀመሪያ ጊዜ ስትላመድ አልተቸገርክም? በጣም የወደድከው ኢትዮጵያዊ ምግብ ምንድን ነው? ለመጀመሪያ ጊዜ ሞከርኩት ቋንጣ ነበር፣ ወደድኩት። ቤቴን ያስታውሰኛል። ለዚህም ነው ቢትል መስራት የጀመርኩት። ቤቴን አፍቀኛል። የኢትዮጵያ ምግብ የበለጸገና ብዙውን ጊዜ ቅመም ያለው ነው። ነገር ግን መላ ሀገሪቱም ሆነ በአፍሪካ ያለው የምግብ አዘገጃጀት የማይታመን ነው። ብዙ ሀገራትን ከጎበኘው በኋላ እዚህ ያለው ምግብ የሚያስደስትና ልዩ ሆኖ አግኝቼዋለሁ። ዶልፍ ያው የተለያዩ ሀገራት ነበር፣ ስፔሻሊ ደግሞ በዌስተርን ኬፕ ታውን የተለያዩ ምግቦች የሚዘወተርበት የተለያዩ ፈረንጆች ከተለያዩ ዓለማት የመጡ ፈረንጆች መጥቶ የሚኖርባት ከተማ ናት እና እንግዲህ ኢትዮጵያ ውስጥ ስትኖር ደግሞ ራሱን የቻለ የምግብ ባህልና ስርዓት አለው። ከዛ የነበረው የምግብና ያበላል ኑሮ ህይወት ወደዚህ ሲመጣ አጀስት ያደረክበት እንዴት ነው? ከብዶህ ነበረ ወይስ እንዴት ነው? I think the benefit or the privilege I have is that we have the ያለኝ መብትና መብት መታደል እንደ እንጀራ፣ ሌሎች ባህላዊ ምግቦች ያሉ ነገሮችን ከቤት መስራት መቻል ነው። እኔ ደግሞ የጣፋጭ ምግቦች በተለይ የወተር ታርትም በጣም አድናቂ ነኝ። ከአፍሪካንስ ማህበረሰብ ተወዳጅ የሆነው የደቡብ አፍሪካ ጣፋጭ ኬክ ነው። እንደ አውሮፓውያን አቆጣጠር በ1700ዎቹ ውስጥ የጀመረው ደች ሲመጡ ነው ወደ ደቡብ አፍሪካ ተሰራጭቷል። እዚያ ያሉ ሰዎች ሁሉ በአንድ ወቅት ሞክሮት ይሆናል። እንደዚህ አይነት ጣፋጭ ምግብ ደግሞ በጣም እወዳለሁ። one of my favorites. I love sweet stuff, so there you go. እንግዲህ ሚልክ ታርቱን ማየት በጣም እፈልጋለሁ። ምናልባት እኔም የጾም ኬክ ቀምስልሃለሁ፣ ግን at the same time ብናይ ደስ ይለኛል። So obviously I'm not going to sit here and eat by myself, so we got to ብቻዬን መብላት ስላልፈለግኩኝ የጾም ኬክ አግኝተናል። የወተት ታርት ከወተት ዱቄት፣ እንቁላልና ሌሎች ንጥረ ነገሮች የተሰራ ለስላሳ ክሬም ያለው ውስጠኛ ሽፋን ያለው ኬክ። ቅርፊቱ አስደሳችና የሚያረካ ጣፋጭ የቀረፋ ጣዕም ይሰጣል። we actually have here. So Let me just say bon appetit in French. indeed. So let's enjoy. Yep. Well, thank you so much for sharing my cultural experience with me. ባህላዊ ልምዶቻችንን ስላካፈልን እናመሰግናለን። ሀገሮችን አንድ ላይ የሚያሰባስቡና ለሁለቱም ወገኖች አምባሳደር ለመሆን የሚያስችል ግሩም መንገድ ነው። አስደሳች ነበር። ጣፋጮቻችንን እንጨርስ። ነገር ግን አንዳንድ አስፈላጊ ስብሰባዎች ስላለብኝ ይቅርታ ማለት እፈልጋለሁ። ቀኑን ካንተ ጋር ማሳለፍ አስደሳች ነበር። ምናልባት ዛሬ ማታ ከተማዋን የበለጠ ቃኛት ይሆናል። ስለዚህ ዙሪያውን ልታሳየኝ ትችላለህ። You can show me around a bit. I'm in awe of the city. It is beautiful. Overall, ከተማዋን አደንቃለሁ። በጣም ቆንጆ ናት። እዚህ ያለው መረጋጋትና ሰላም በእውነት የአዲስ አበባን እውነት የሚያንጸባርቅ ነው። ከተማዋ ልክ እንደ ህዝቦቿ የተዋበች ነች። ከዚህም በላይ ሆነም ያስደንቃል። reflects that from up here, so I'm astonished. እስካሁን ድረስ ያልተላመድከው ግን ወደፊት ልላመደው እችላለሁ የምትለው ነገር ምንድን ነው? I think foreign is like beauty. It's in the eye of the beholder. So ለየት ማለት ራሱ ልክ እንደ ውበት በተመልካቾች አይን ውስጥ ነው። በአፍሪካ ማደግ መታደል ነው። አዲስ አበባ ውስጥ መኖሬ በዓለም ዙሪያ ያሉ ሰዎች ምን ያህል ተመሳሳይ እንደሆኑ አሳይቶኛል። ያ አንድነት ያሳምረናል። የባህል ልዩነቶቻችንን ማሸነፍ ትዕግስትና ፍቅር ይጠይቃል። በልቤ ፍቅር፣ ድንቅ ቡድንና ድጋፍ እነዚህን ገጠመኞቼን ከኢትዮጵያውያን ባልደረቦቼና ጓደኞቼ ጋር በማካፈል ውበትና ልዩ ዕድል ብቻ እንጂ ችግሮች አይታዩኝም። እኔ እንደማስበው የአዲስ አበባ ሕዝብ እንደኔ ላሉ የውጭ ሀገር ዜጎች መስተንግዶውን መቀጠል ይኖርበታል። ውብ የሆነውን ባህላቸውን ለማካፈል ፍቅርና ፍላጎት ተሰምቶኛል፣ ተጋብቶብኛል። ኢትዮጵያና ሕዝቦቿ በጣም አስደናቂ ናቸው። Ethiopia in itself is just absolutely amazing, and so is the people living in it. ያው ስለነበረን ጊዜ በጣም እጅግ አመሰግናለሁ። እንግዲህ በሶስት ቋንቋ አንተም በቅልጥፍ አድርገህ በምትችለው ሶስት ቋንቋ አመሰግናለሁ ማለት ፈልጋለሁ። አመሰግናለሁ በአማርኛ ዳንኪ ባየን in Afrikaans, thank you in English, and asante sana in Kiswahili. Karibu sana, and thank you very much. Plesier is mine. And Amaseknalu EBS.
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ